የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን የሚያስችል ባለ 4 ነጥብ የውሳኔ ሐሳብ አቅርበዋል። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተችታለች። ሁሉን አካታች ተኩስ አቁም እንዲደረግም አሳስባለች። የአውሮፓ ህብረት የባህር ኃይል በሶማሊያ የባህር ዳርቻ ተጠልፎ የነበረን የኢራን መርከብ አስለቅቋል። ሌላ ዜና የዩናይትድ ስቴትስ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ ጠይቀዋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች ወደ እናንተ እየቀርብ እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን የሚያስችል ባለ 4 ነጥብ የውሳኔ ሐሳብ አቅርበዋል። ፕሬዝዳንቱ የውሳኔ ሐሳቡን ያቀረቡት የተባበሩት አረብ ኤሚሬትስ የአቡዳቢ አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ጋር በቤጂንግ ተገናኝተው በተወያዩበት ወቅት ነው። ፕሬዝዳንቱ ያቀረቡት የውሳኔ ሐሳብ በሰላም አብሮ የመኖር መርህን መከተል፣ የሀገራትን ሉዓላዊነት የመጠበቅ መርህን ማክበር፣ ዓለም አቀፍ የሕግ የበላይነት መርህን ተግባራዊ ማድረግ እንዲሁም የልማትና የደህንነት ቅንጅትን ማጠናከር የሚሉ ነጥቦችን በዝርዝር ያካተተ ነው። በተመሳሳይ አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተችታለች። ሁሉን አካታች ተኩስ አቁም እንዲደረግም አሳስባለች። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን የባህር ላይ ከበባ ቻይና አደገኛና ኃላፊነት የጎደለው ስትል ኮንናለች። ድርጊቱ ቀድሞውኑ ውጥረት በነገሰበት ቀጠና ውስጥ ያለውን ሁኔታ ይበልጥ ያባብሰዋል ስትልም አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ጂያንኩን ዛሬ ማለዳ በቤጂንግ በሰጡት ሳምንታዊ መደበኛ ጋዜጣዊ መግለጫ ላይ እንደገለጹት ከበባው ውጥረቱን ከማባባስ ባለፈ ቀድሞውኑ በጽኑ መሰረት ላይ ያልቆመውን የተኩስ አቁም ስምምነት የሚያናጋና በዚህ ስትራቴጂካዊ የውሃ መስመር ላይ ያለውን የባህር ላይ ጉዞ ደህንነት አደጋ ላይ የሚጥል ነው ብለዋል። ጎ አክለውም በሰርጡ ላይ ያለውን ውጥረት ለማርገብ ብቸኛው አማራጭ ሁሉን አካታች የተኩስ አቁም ማድረግ መሆኑን አጽንኦት ሰጥተው ተናግረዋል። ሁሉም ወገኖች ለተኩስ አቁም ስምምነት ተገዢ እንዲሆኑ፣ ለውይይትና ለድርድር ቅድሚያ እንዲሰጡ እንዲሁም ሁኔታዎችን በማርገብ መደበኛና የባህር ላይ ጉዞ በአስቸኳይ እንዲቀጥል ተጨባጭ እርምጃዎችን እንዲወስዱ ቃል አቀባዩ አሳስበዋል። ባለፈው ሳምንት መጨረሻ በአሜሪካና በኢራን ባለስልጣናት መካከል የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማናቸውንም የባህር ላይ እንቅስቃሴዎች ትናንት ጀምሮ መዝጋት እንደሚጀምር ማስታወቁን ትላንት መዘገባችን ይታወሳል። የአውሮፓ ህብረት የባህር ኃይል በሶማሊያ የባህር ዳርቻ ተጠልፎ የነበረን የኢራን መርከብ አስለቅቋል። የአውሮፓ ህብረት የባህር ኃይል አትላንታ ዘመቻ በሚል በሚንቀሳቀሰው ኃይል አማካኝነት ባለፈው መጋቢት 15 ቀን 2018 ዓ.ም ከሞቃዲሾ በስተምስራቅ 400 ኖቲካል ማይል ርቀት ላይ ተጠልፋ የነበረችው አልሚሲዊ የተሰኘች የኢራን ሰንደቅ ዓላማ ያረፈባትን አነስተኛ መርከብ ማስለቀቁን አስታውቋል። የአትላንታ የባህር ኃይል ከአየርና ከባህር ባደረገው ከፍተኛ ግፊትና ክትትል እንዲሁም ከሶማሊያ የባህር ፖሊሶች ኃይሎች ጋር በነበረው የቅርብ ቅንጅት ምክንያት የባህር ዘራፊዎች መርከቧን ጥለው ለመውጣት ተገደዋል ሲል ኦፕሬሽኑ አትላንታ ዘግቧል። እንደ መግለጫው ከሆነ መርከቡ የተለቀቀችው እሁድ መጋቢት 27 ቀን ሲሆን ስማቸው ያልተጠቀሰ የዘራፊዎች ቡድን በሰሜን ምዕራብ ሶማሊያ የባህር ዳርቻ ላይ መርከቧን ትቶ በመውረድ ተሰናብተዋታል። የታጋዮችን ደህንነት ቅድሚያ በመስጠት በአትላንታ የባህርና የአየር ኃይሎች የተደረገው የተቀናጀ የኮንሰርቲና ተጽዕኖ እና በየብስ ላይ ካለው የሶማሊያ የባህር ፖሊስ ጋር የነበረው ቀጣይነት ያለው ቅንጅት ዘራፊዎቹ መርከቧን ለቀው እንዲወጡ አስገድዷቸዋል ብሏል ኦፕሬሽኑ አትላንታ። መርከቧ ከተለቀቀች በኋላ የአትላንታ ኃይሎች ወደ መርከቧ በመግባት አስፈላጊውን ፍተሻ ያደረጉ ሲሆን የሰራተኞቹን ደህንነትና ጤንነትም አረጋግጠዋል። በተጨማሪም የምግብ፣ የውሃና የሕክምና እርዳታ ለሰራተኞቹ ተሰጥቷል። የዩናይትድ ስቴትስ የሕግ አውጪዎች ትራምፕ ከስልጣን እንዲወርዱ ጠይቀዋል። የአሜሪካ ሕግ አውጪዎች የትራምፕ አስተዳደር አባላት ፕሬዝዳንቱ ማንሳት ካልቻሉ የስልጣን ሽግግር
የሚደነግገውን 25ኛውን የአሜሪካ ሕገ መንግሥት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛሉ። የአሪዞና ኮንግረስ አባል የሆነችው ያሳሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከል ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባባሱ ነው፣ ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሠረተ ልማቶችን ኢላማ አድርገዋል ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፏል በማለት አንሳሪ በኤክስ ገጿ ላይ አስፍራለች። የሚኒሶታዋ የኮንግረስ ሴት ኢልሃን ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሠረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካ እብድ ከስልጣን መወገድ አለበት ብለዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሜላኒ ስታስበሪ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ሕገ መንግሥት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብላለች። የኢሊኖ የቀድሞ የሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕ ባሰፈሩት መልእክት በዚች ሀገር ላይ ለዘላለም ጉድፍ ይሆናል ብለዋል። የዲሞክራቲክ ሴኔት አባል የሆኑት ክሪስ መርፊ በኤክስ ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ በሆን ኖሮ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ሕገ መንግሥት ማሻሻያ የሕገ መንግሥት ጠበቆችን ለመጥራት ይህን ውሳኔ ያሳልፋለሁ ሲሉም ተደምጠዋል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው አጫጭር ዜናዎች እስካሁን የተከታተላችኋቸው ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘሁ።